ከፕሪቶሪያው ስምምነት በኋላ ህወሓት የፈጸማቸው ትንኮሳዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ከፕሪቶሪያው ስምምነት በኋላ ህዝባዊ ወያኔ ሓርነት ትግራይ የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያቶች እንደሆኑ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ኤታማዦር ሹሙ ከ5 ዓመት በፊት በትግራይ ውስጥ በነበረው የአገሪቱ ጦር ሰሜን ዕዝ ላይ የተፈጸመውን ጥቃት ለመዘከር ሰኞ ጥቅምት 24 2018 ዓ.ም በተካሄደ መድረክ ላይ ባደረጉት ንግግር ህወሓት ላይ ክሶችን ሰንዝረዋል። ህወሓት ከፕሪቶሪያው ስምምነት በኋላ የሰራቸውን ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ብለዋል ፊልድ ማርሻል ብርሃኑ ጁላ። ለዚህም ጽምዶ የተባለ ቡድን ማቋቋምን፣ ተፈናቃዮችን ወደ ቀያቸው እንዲመለሱ አለመፍቀድን፣ ሰራዊት ማሰልጠንን እንዲሁም በአማራ ክልል ለሚንቀሳቀሰው ታጣቂ ቡድን ወይም ፋኖ ድጋፍ ማድረግን በምሳሌነት ዘርዝረዋል። ከሻቢያው ጋር ጽምዶ ብሎ ድንበር ሰብሮ መሄድ፣ እኔን ተሸክሞ ካልገባ ተፈናቃይ አለቅም ማለት፣ ኃይል ማሰልጠን፣ ትጥቃቸውን ፈተው ወደ ህብረተሰቡ እንዲቀላቀሉ የተደረጉ የትግራይ ተዋጊዎችን መመለስ፣ ለፋኖ እቅድና ጥይት ሰጥቶ ኢትዮጵያን እንዲበጠብጥ፣ አማራ ክልልን እንዲበጠብጥ መላክ ጸረ ህገ መንግስትንም ጸረ ፕሪቶሪያንም ነው ብለዋል። ህወሓት ጉዳት እያደረሰ ቢሆንም ጦርነት ቢመጣ የበለጠ ጉዳት ይመጣል፣ በጊዜ ሂደት ቀልብ የሚገዛ ሰው ይፈጠራል በሚል መንግስት ዝምታን መምረጡንም አስረድተዋል። ከ5 ዓመታት በፊት የህወሓት ኃይሎች በሰሜን ዕዝ ላይ የፈጸሙት ድንገተኛ ጥቃት ለ2 ዓመታት ለተካሄደው ደም አፍሳሽ የእርስ በርስ ጦርነት መቀስቀስ እንደ ዋነኛ ምክንያት ይጠቀሳል። ጦርነቱ በትግራይ ክልል ውስጥ ቢጀመርም ወደ አጎራባቾቹ የአማራና የአፋር ክልሎች ተስፋፍቶ በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈ ሲሆን ከባድ ማህበራዊና ኢኮኖሚያዊ ቀውስ አስከትሏል። ከ3 ዓመታት በፊት የተደረሰው የፕሪቶሪያል ስምምነት ይህንን ደም አፋሳሽ ጦርነት ማስቆም የቻለ ቢሆንም በአፈጻጸሙ ላይ የፌዴራል መንግስቱና የህወሓት እርስ በርስ ይካሰሳሉ። ህጋዊነቱ በኢትዮጵያ ምርጫ ቦርድ የተሰረዘው ህወሓት እሁድ ጥቅምት 23 2018 ዓ.ም ባወጣው መግለጫው የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሶ የዓለም አቀፍ ማህበረሰብን ይህን እንቅስቃሴ እንዲያስቆም አሳስቧል። ህወሓት የዘላቂ የተኩስ አቁም ስምምነቱ አንዱ ፈራሚ ሲሆን በፕሪቶሪያል ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ ያለመሆናቸውንም በመግለጫው አንስቷል። ከባድ ሰብአዊና ቁሳዊ ውድመትን ያስከተለውን ጦርነት ለማስቆም ከ3 ዓመት በፊት በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመው ስምምነት ሙሉ ለሙሉ ተግባራዊ ሳይሆን በዚህ ሳምንት 3 ዓመት ሆኖታል። ህወሓት ባወጣው መግለጫ ጦርነቱ በስምምነቱ አማካኝነት ይቁም እንጂ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ 5 ዓመታት ተቆጥረዋል ብሏል። ፊልድ ማርሻል ብርሃኑ ጁላ በሰሜን ዕዝ ላይ የተፈጸመውን ጥቃት ለመዘከር በተዘጋጀው ስነ ስርዓት ላይ እንደተናገሩት ለዘመናት የትግራይ ህዝብን ለመጠበቅ ሰፍሮ በነበረው ሰራዊት ላይ የተፈጸመውን ጥቃት አሳፋሪ ክደትና የታሪክ ጠባሳ ሲሉ ገልጸውታል። አክለውም ህወሓት በጦርነቱ ወቅት የዘር ጭፍጨፋ ፈጽሞብኛል በማለት ሲከሰው ከነበረው አካል ሻቢያ ጋር ጥምረት ፈጥሮ መስራቱ የክህደቱ ሌላ ማሳያ ነው ሲሉ ተናግረዋል። ሰሜን ዕዝ ትግራይ የገባው ባድመ፣ ዛላምበሳና ጦረና ላይ ሆኖ የትግራይን ህዝብ ከሻቢያ ለመከላከል ነው ሲሉ በማስታወስም በራሱ ወገን መከዳቱን ገልጸዋል። ይህ ኃይል ክህደቱን ከጀመረ 50 ዓመቱ ነው። ግብጾች ሻቢያን ቀጥረው ሻቢያ ደግሞ እርሱን ቀጥሮ ኢትዮጵያን ወቅቶ የባህር በር ያሳጣንና አገር ያስገነጠለ ከሃዲ ነው ብለውታል። ኤታማዦር ሹሙ ንግግራቸው የተወሰኑ ቡድኖች እንጂ የትግራይ ህዝብን እና አጠቃላይ የህወሓት አባላትን እንደማይመለከትም አጽንኦት ሰጥተዋል። ካሁን በኋላ የትግራይን እናት እናስለቅሳለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነፃ ማውጣት አለበት። የህወሓት ጉጀሌ የትግራይ ህዝብን እጣ ፈንታ መወሰን የለበትም ብለዋል ኤታማዦር ሹሙ። በአንድ ወገን ብቻ ጦርነት ማስቀረት እንደማይቻል የገለጹት ፊልድ ማርሻል ብርሃኑ በብሔራዊ ጥቅማችን በሰላማችን ከመጣና ድንበራችንን ካለፈ መዋጋት አለብን፣ የተደራጀነውም የታጠቅነውም ለዚህ ነው ሲሉ አስጠንቅቀዋል። መስከረም ወር መጨረሻ ላይ የኢትዮጵያ የውጭ ጉዳይ ሚኒስተር የኤርትራ መንግስትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ለመንግስታቱ ድርጅት በጻፈው ደብዳቤ ከሷል። ህወሓት በበኩሉ በህወሓትና በትግራይ ህዝብ ላይ የተሳሳተና ፖለቲካ ዓላማ ያዘለ ክስ ተሰንዝሮብኛል ሲል በጻፈው ደብዳቤ የቀረበበትን ክስ አስተባብሏል። የኤርትራ ማስታወቂያ ሚኒስተር የማነ ገብረ መስቀልም ኢትዮጵያ የላከችው ደብዳቤ ድፍረት የተሞላውና እጅግ አሳሳች ሲሉ በኤክስ ገጻቸው ላይ ተችተዋል። ኢትዮጵያ የቀይ ባህር ጉዳይ የሁሉና ጉዳይ ነው በሚል በተደጋጋሚ ማንሳቷ ከኤርትራ ጋር ያለውን ውጥረት ያባባሰው ሲሆን በትግራይ የህወሓት ኃይሎች ክፍፍልና አንደኛው የህወሓት ቡድን ከኤርትራ ኃይሎች ትብብር እንዳለው ከተገለጸ ወዲህ ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት ፈጥሯል።